ተቀዳሚ ሀጂ ኡመር ኢድሪስ በጠና መታመማቸው ተሰማ። ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች እንደምን ቆያችሁ? ዛሬም እንደተለመደው በአዲስ አነጋጋሪ ጉዳይ ተመልሰን መጥተናል። እንደነዚህ አይነት አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እንዲሁም ደግሞ በርከት ያሉ መረጃዎች በዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁ የደወል ምልክቷን መጫናችሁን አትርሱ እያልኩኝ ዛሬ ወደ ያስኩላችሁ ጥንቅር አልፋለሁ። አብራችሁን ቆዩ። ተቀዳሚ ሀጂ ኡመር ኢድሪስ በጠና መታመማቸው ተሰማ። ሀጂ ኡመር ኢድሪስ በኢትዮጵያ እስልምና ውስጥ የአንድነትና የሙእሚኖች ድምጽ በመሆን አገልግለዋል። ተቀዳሚ ሙፍቲ በመባል የሚታወቁት ሀጂ ኡመር ኢድሪስ በኢትዮጵያ ውስጥ ከፍተኛ ክብር ካላቸውና ተደማጭነት ካላቸው የሙስሊም መሪዎች አንዱ ናቸው። ሀጂ ኡመር ኢድሪስ ረጋ ባለው ባህሪያቸው በእስልምና አስተምሮት ላይ ባላቸው ጥልቅ እውቀት እና በሃይማኖታዊ አንድነት ላይ በሚያሳዩት የአመራር ቁርጠኝነት ይታወቃሉ። በዚህም በሚሊዮኖች የሚቆጠሩ ኢትዮጵያውያን ሙስሊሞች ሰላምን፣ ትምህርትንና መንፈሳዊ አቅጣጫን በማሳየት ታላቅ መሪ ሆነዋል። በሰሜን ኢትዮጵያ የታሪክ ሀብትና የሃይማኖት እኩልነት በሚንጸባረቅበት ወሎ አካባቢ የተወለዱት ሀጂ ኡመር ኢድሪስ እምነትና ማህበረሰብ እርስ በእርስ የተሳሰሩት አካባቢ ነው ያደጉት። ከመጀመሪያዎቹ ዓመታት ጀምሮ ወደ ሃይማኖታዊ ጥናቶችና የእስልምና ትምህርቶች ይሳቡ ነበር። ለቁርአን ትርጉም፣ ፊቅህ እና መንፈሳዊ አመራር ከፍተኛ ፍላጎት ገና በልጅነታቸው እንዳደረባቸው ገልጸዋል። በእስላማዊ ትምህርትና በመቻቻል የሚታወቅ አካባቢ ውስጥ ማደጋቸው ለሃይማኖት ያላቸው ሁሉን አቀፍ አቀራረብ እንዲቀርጹ ረድቷቸዋል። ይህን አይነት አስተዳደጋቸው ለነበራቸው አገራዊ መሪነት ጉልህ አስተዋጽኦ አድርጎላቸዋል። በነበራቸው የአመራርነት ዓመታት ሀጂ ኡመር ኢድሪስ በጥበብ የተሞሉ ትህትናን የተላበሱና ታማኝነትን በተግባር በማሳየት የነበራቸውን የታላቅነት ስም አትርፈዋል። የአመራር ዘዴያቸው ከእስላማዊ መርሆች ጋር ተዳምረው በተለያዩ ሃይማኖታዊ ተሳትፎዎች ላይ የተከበሩ መምህርና አማካሪ አድርጓቸዋል። በመስጂድ፣ በማህበረሰብ ድርጅቶችና በትምህርታዊ መድረኮች በሚያደርጉት የነቃ ተሳትፎ በተለያዩ የኢትዮጵያ የሃይማኖትና የጎሳ ማህበረሰቦች ጋር በሰላም በመከባበርና አብሮ የመኖር ጥበብን በማሳየታቸው በሰፊው ይታወቃል። ሀጂ ኡመር ኢድሪስ በሚያዝያ 2011 ዓመተ ምህረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ሲመረጡ በእስልምና አመራርነት ላይ ትልቅ ለውጥ አሳይተዋል። በተለይም መጅሊስ ላይ ይህ ሽግግር በኢትዮጵያን ሙስሊሞች ታሪክ ውስጥ ትልቅ ለውጥ ያመጣ ሲሆን ይህም በምክር ቤት ውስጥ ከነበረው የውስጥ ክፍፍልና የአመራር ውዝግብ በኋላ የመጣ ነው። የእሳቸው ሹመት የአዲሱ ስርዓት መባቻ አካባቢ የነበረ ሲሆን በአንድነት በተሐድሶና በምክር ቤቱና በሙስሊሙ ማህበረሰብ መካከል መተማመንን እንዲፈጠር እንዲሁም ወደ ነበረበት እንዲመለስ አድርገዋል። በሀጂ ኡመር ኢድሪስ የአመራርነት ዘመን የሃይማኖት ተቋማትን በማነቃቃት ኢስላማዊ ትምህርትን በማጠናከርና ማህበራዊ ስምምነትን በማሳደግ ከፍተኛ ጥረት አድርገዋል። እንደ ሁለቱም የፈትዋና የዳዕዋ ምክር ቤቶች ፕሬዝዳንት ምሁራኖችና ሰባኪዎች የመተሳሰብ የመቻቻል እና የመከባበር መልእክቶችን በማሰራጨት ላይ እንዲያተኩሩ መርተዋል። እውነተኛው እስልምና የሰላም ሃይማኖት መሆኑንና እምነትን ለመለያየትም ሆነ ለአመጽ መሳሪያነት መጠቀም እንደሌለባቸው በእያንዳንዱ ንግግሮቻቸው ጊዜ መልእክት አስተላልፈዋል። በአገራዊ ፈተና ወቅት ሀጂ ኡመር በማመዛዘንና በማስታረቅ ድምጽ ነበሩ። የሃይማኖት ውጥረት ወይም ሁከትና ብጥብጥ በሚፈጠርበት ጊዜ ማለትም በአማራ ወይም በጎንደር አካባቢዎች ላይ ያሉ ግጭቶች ምዕመናን በትዕግስትና በማስተዋል ምላሽ እንዲሰጡ በጊዜው ጥሪ አቅርበው ነበር። ህዝበ ሙስሊሙም ሆነ ክርስቲያኑ ከሰላም ጋር በአንድነት እንዲቆሙና የኢትዮጵያን የረጅም ጊዜ አብሮ የመኖር ባህል እንዲጠብቁ የሚያሳስብ መግለጫቸው ብዙ ጊዜ በብሔራዊ
ሚዲያዎች ይተላለፋል። ለእሳቸው የኢትዮጵያ እምነት ልዩ የተቀደሰ ኃላፊነትና ለሀገር እድገት መሰረት ነው። ሀጂ ዑመር ኢድሪስ ከመንፈሳዊ መሪነታቸው ባሻገር ለወጣቶች ትምህርትን በመስጠት ይታወቃሉ። ለክርክርና አለመግባባት አንዱና ዋነኛው መንስኤ ድንቁርና እንደሆነ ያምናሉ። ወጣት ሙስሊሞች ሃይማኖታዊም ሆነ ዘመናዊ ትምህርት እንዲከታተሉ ያበረታታሉ። የእሳቸው ራዕይ እምነትና ዕውቀትን ያቀፈ ማህበረሰብ መፍጠር ነው። ኢትዮጵያውያን ሙስሊሞች በእምነታቸው ጸንተው በዘመናዊ ዓለም እንዲበለጽጉ አስተዋጽኦ አድርገዋል። ሀጂ ዑመር ኢድሪስ በትምህርታቸው ብቻ ሳይሆን በስነ ምግባራቸውም ይደነቃሉ። እሳቸውን ያገኙ ሰዎች ልበገራገር፣ ታጋሽና ለሚሰጣቸው ተልእኮ ቁርጠኛ እንደሆኑ ይገልጿቸዋል። እሳቸው በሰዎች ዘንድ ተወዳጅነትና ተቀባይነት ያላቸው ድንቅ መሪ ነበሩ። የእሳቸው ተጽዕኖ ከኢትዮጵያ ድንበርም በላይ ነበር። የኢትዮጵያ እስላማዊ ድርጅቶች ለሃይማኖታዊ ልህቀትና ሰላም ግንባታ ላበረከቱት አስተዋጽኦ እውቅና ሰጥቷቸዋል። ከዓለም አቀፍ ሙስሊም ማህበረሰቦች ጋር በመነጋገርና በመተባበር የኢትዮጵያን እስልምናን በመወከል በእምነትና በዘመናዊነት መካከል ያለው የአብሮ መኖርና ሚዛናዊነት ተምሳሌት ሆኖ እንዲቀጥል አስተዋጽኦ አድርገዋል። በመሰረቱ ሀጂ ዑመር ኢድሪስ ዛሬ ኢትዮጵያና ዓለም የምትፈልገው አይነት አመራርነት ክህሎት ተጎናጽፈው ማለትም በጥበብ በአስተዋይነትና ለሰው ልጅ ባላቸው አስተሳሰብ ሃይማኖት በእውቀትና በመተሳሰብ ሲመራ ከመከፋፈል ይልቅ አንድነትን ከመጉዳት ይልቅ መተሳሰብንና ማፍራት እንደሚቻል በሥራ ዘመናቸው አሳይተውናል። ኢትዮጵያ በማህበራዊና ፖለቲካዊ ለውጦች ውስጥ እንኳን ስታልፍ ሀጂ ዑመር ኢድሪስ የሞራል ጥንካሬ ምሰሶና ለሚሊዮኖች የተስፋ ብርሃን ሆነው ቆይተዋል። አንዳንድ ሰዎች ለሀጂ ዑመር ኢድሪስ ያላቸውን መልካም ምኞት እያስተላለፉ ነው። እኛም ከፌስቡክ ካገኘናቸው መልእክቶች በጥቂቱ እናጋራችሁ። አምባሳደር ኡስታዝ ሐሰን ታጁ ለብዙ አስርት ዓመታት ከቁርአንና ከዱዓ ጋር የኖሩ ለህዝባዊና ሀገራዊ አገልግሎት የተጉ አንደበታቸው የሚመስጥ ምክራቸው የሚገስጥ ስብዕና የጤና እክል ሲገጥማቸው ቅኖችን ሁሉ ማሳሰቡ የሚጠበቅ ነው። ትልቅ ሰው ሲታመም ሀገር አብራ ትታመማለች። ሙፍቲ የሁላችንም ዱዓ ያስፈልጋቸዋል። አላህ በሙሉ ጤናቸው ለቤታቸው ያብቃቸው ብሏል። ሙጃሂድ ኻሊድ በፌስቡክ ገጹ እንዳስተላለፈው ከ20 ቀን በላይ በጭንቀት ቆይተናል። አይተናቸው ተላቅሰናል። የእሳቸውም የቤተሰባቸውን የግል ለመጠበቅ ምላሳ ቆንጥጠናል፣ ዝም ብለናል። አላህ ፌስቡክ ላይ አለመኖሩንም አውቀን መሬት ላይ ዱዓ ተያይዘናል። ደረሶቻቸው ቤቶቻቸውን ጥለው መንነዋል። ዛሬ ሰምታችሁ አንዴ ቱርክ ናቸው፣ አንዴ ድናዋል፣ አንዴ ብሶባቸዋል የምትሉ ሰዎች እባካችሁ ጉዳዩ የልጆች ጉዳይ አይደለም፣ ሰው አታውኩ፣ በተመስጦ ዱዓ ይደረግበት ብሏል። ጃሚ ሁሴን ሱልጣን እንደተናገረው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ታላቁ አሊም ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የጤና እክል አጋጥሟቸው ሆስፒታል በሕክምና ላይ ይገኛሉ። መላው ሙስሊም ማህበረሰብ የኢትዮጵያ ሕዝብ በየቤቱ በየመስጂዱ በየሐሪማቸው የያሲንና የዱዓ ፕሮግራም በማዘጋጀት አላህ አፊያቸውን እንዲመልስልን ዱዓ እናድርግ። በአላህ ስም እንጠይቃለን። አላህ ሙሉ አፊያቸውን ይመልስልን ብሏል። ጀማሉዲን አልአይን በፌስቡክ ገጹ እንደተናገረው ሙፍቲ ሀጂ ዑመር አሁን ላለው ትውልድ ልክ እንደ ቅሪት ናቸው። የድሮ ዑለማዎች ላይ ላልደረሰው ትውልድ እነ ሀጂ መሐመድ ሳኒ ሀቢብን ላላየ፣ የነ ሀጂ መሐመድ ራፊዕን ላላየ፣ የአምሸህን ላላየ ትውልድ ልክ እንደ ቅሪት ናቸው። የድሮዎችን ላላየ ለደረስንና ማስታወሻ ናቸው ላልደረሱት ልክ እንደ ማሳያ ናቸው። እንዳሁኑ በተለያየ ሀጃ መሸሹን ሳይሆን በፊት ብዙ ጊዜ እዘይራቸው ነበር። በመመላከታቸው ጊዜ ያንን ወርቃማ ጊዜያትን ሁሌም ያስታውሱኛል። የድሮ መሻኢኾቻችን ላይ ያልደረሰ ሀጂ መመልከት ይችላል። ረቢል ዓለም ቀውይ ያደረጉትን እንደገና ይወለዱልን በማለት ተናግሯል። መሐመድ
አረብ እንደተናገረው ጭንቀታቸው እምነትን ሳይለይ ለሰው ዘር ሁሉ ነው። ንግግራቸው ግልጽና ቀጥተኛ፣ ከፊት ሌላ ከጀርባ ሌላ የሚናገር አንደበት ፈጽሞ የላቸውም። ለዚህም ነው የእኚህ የመላ ኢትዮጵያውያን አባት የመታመም ዜና የሁሉም ህመም የሆነው። ክብር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ አላህ ሆይ በእዝነትህ በፈድልህ በቸርነትህ አፊያቸውን መልስልን አሚን ያ ረቢ በማለት ገልጿል። ኢትዮጲስ በሚል የፌስቡክ ቻናል የሚታወቀው እንደተናገረው ታላቁ አባታችን ሐጂ ዑመር ኢድሪስ በገጠማቸው የጤና ችግር በማህበራዊ ሚዲያዎች ዱዓና ጸሎት እንዲደረግ ጥሪ ተላልፎ ነበር። አሁን አንጻራዊ መሻሻል አሳይተዋል የሚል መረጃ ደርሷል። ጨርሶ አላህ ያሽራቸው ዘንድ አሁንም እንመኛለን ብሏል። ሙሐመድ ሐቢብ በፌስቡክ ገጹ እንደገለጸው ሁልጊዜም እሳቸውን የማግኘት አጋጣሚ ሳገኝ አይኔን ከሳቸው ላይ ብዙ ጊዜ አልነቅልምና አብዛኛውን ሰዓት ዛታቸው ከኛ ጋር ቢቀጥልም የሆነ ዓለም ውስጥ ጭልጥ ብለው ሲገቡ አያቸዋለሁ። ወላሂ ውስጥን ሰርስሮ ይገባል። እንደዛ ሲሆኑ የሚፈጠረው የፊታቸው ገጽታና ሸሆቹ እንኳን ታመሙ ሲባል ተክዘው ማየት ራሱ ውስጥ ይበጠብጣል። አላህ አፊያቸውን ዘለግ ካለ እድሜ ጋር ያላብስልን። የሁሉም መነሻው አፈር ነው። አፈር አይኮራም፣ አይሸበርቅም፣ አይዝናናም በማለት ገልጿል። ኢብራሂም ዋዚር እንደተናገረው ታላቁ ዓሊም ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና እክል አጋጥሟቸው ሆስፒታል በሕክምና ላይ ይገኛሉ። መላው ሙስሊም ማህበረሰብ፣ የኢትዮጵያ ሕዝብ በየቤቱ በየመስጂዱ በየሐሪማችን የያሲንና የዱዓ ፕሮግራም በማዘጋጀት አላህ አፊያቸውን እንዲመልስልን ዱዓ እናድርግ፣ በአላህ ስም እንጠይቃለን በማለት ገልጿል። ተዋህዶ የሚባል የፌስቡክ ቻናል የሰላም ሰው የፍቅር ቁና ጥላቻና ክፋት በደረሰበት የማይደርሱ ለፈጣሪው ያሉትን አክብሮት ሰው ላይ የተረጎሙ የሙስሊሞች የሃይማኖት መምህር የክርስቲያኖች አባት እርሶ ለሀገራችን ሞገስ ለቀያችን ግርማ ሞገስ ለከተማችን አርማኖት የጤናዎት ሁኔታ ተሻሽሎ ወደ ቤቱ ይመለሱ ዘንድ ጸሎታችን ነው። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ እግዚአብሔር ይማሮ በማለት ገልጿል። አርዱል ሐበሻ በፌስቡክ ገጹ እንደተናገረው ታላቁ ዓሊም ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የጤና እክል አጋጥሟቸው ሆስፒታል በሕክምና ላይ ይገኛሉ። መላው ሙስሊም ማህበረሰብ፣ የኢትዮጵያ ሕዝብ በየቤቱ በየመስጂዱ በየሐሪሞቻችን የያሲንና የዱዓ ፕሮግራም በማዘጋጀት አላህ አፊያቸውን እንዲመልስልን ዱዓ እናድርግ በማለት በአላህ ስም ጠይቋል። ኢብኑ ሸምሱ የሚባል የፌስቡክ ቻናል የኑር መስጂድ ኢማምና ኸጢብ ሼህ ሰኢድ አህመድ፣ የኑር መስጂድ የበላይ ጠባቂ ሼህ መሐመድ ዑመር፣ የኑር መስጂድ ሙአዚኖች እንዲሁም የወጣት ጀማ አባላት የጁሙአ ሰላት በኋላ መሻኢኾቹን አዘይሯል። ሼህ መሐመድ ዑመር እና ሼህ ሰኢድ አህመድ ላንሴት ሆስፒታል በመገኘት መግባት የማይቻል ቢሆንም ከበራፉ ቆመው ቁርአን ቀርተው ዱዓ በማድረግ አፊያ እንዲያደርግላቸው ተማጽነዋል። ለዛሬ ያስኩላችሁ መረጃ ይህንን ይመስል ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ቆዩ።